ማን ነው መሰላችሁ? አሁን ዛሬ ለቅዳሴ ጀርባ የሰጠው ህዝቡ ይመስላችኋል? ዲያቆኑ ራሱ እኮ ዲያቆኑ እንደ እየቀደሰ ለሴትስ ቴክስት የሚያደርግ አይኖርም ብላችሁ ነው? ደህና ነሽ ወይ ናፍቀሽኛል የሚል ይኖራል እኮ እየቀደሰ ይኖራል። እንደዚህ የሚያደርግ ማለት ነው። ይህ አይደለም ወይ ችግሩ? ለመቅደሱ ጀርባ መስጠት። መቅደስ ውስጥ ቆሟል። ቢያንስ እንኳን ሰው ቀድሶ እስኪወጣ እግዚአብሔር ማሰብ ያቅተዋል? ወተንማ መቼ ስንወጣለን እንወርዳለን። እንዴት ሰው ቀድሶ እስከሚወጣ እንኳን እግዚአብሔርን አይፈራም? እዚያ ውስጥ እኮ ነው መባላል። አንተ አውሬ የተሰበሰበ እኮ ነው የሚመስል፣ ቀዳሽ እኮ አይደለም። እንዲህ ነውር አይደለም? እዚያም ውስጥ መባላት። ዲያቆን ናማይችን አስብ። ይሄ ችግር ነው በእውነቱ ማለት ነው። ይሄ ነው ለመቅደሱ ጀርባ ነው። ላይሌ ይኩን ህሊናክሙ አይምሮ ሀበዝ ትቀውሙ በሰማይ ያሉ ልብክሙ ዋጽሙ ዜና ሰናይ ወያለማፈር። ህሊናችሁ ወደ ላይ ይሁን እኮ ነው። ዲያቆን እኮ ነው እንዲያ የሚለው። ይገርማችኋል። ዲያቆኑ ህሊናችሁ በሰማይ ይሁን ይላል። እሺ ቀጥል። ዲያቆን አይምሮ ሀበዝ ትቀውሙ፣ የቆማችሁበትን ቦታ አወቁ። እግዚአብሔር ያሳያችሁ። እስቲ በሉ በሞቴ የቆማችሁበትን ቦታ እሱ ራሱ እኮ የቆመበትን ቦታ ረስቶ ነው። እሱ ራሱ ይገርማል። ልቶ እንዲህ ትንትኗን ይችን አክሊሏን ያደረግና ሴቶች ሲያዩ እንደው እንዴት ነኝ። ይሄ ጀርባን መስጠት ነው። ይሄ ጀርባን መስጠት ነው። የኔ ድምፅ መልካም ነው፣ ያንተ ድምፅ ጅል ነው ማለት፣ በበዓል ቀን መቀደስ የሚገባኝ እኔ ነኝ ማለት፣ ትልልቅ ቀን መቀደስ የሚገባኝ እኔ ነኝ ማለት፣ ይሄ ሁሉ ጀርባን መስጠት ነው። ለመቅደሱ ጀርባውን ሰጥተነዋል። ለቅዳሴው ይህንን እናንተ ራሳችሁ ለቅዳሴው ጀርባችንን ሰጥተነዋል። ማስቀደስ የሚፈልግ የለም። እንኳን ማስቀደስ መቀደስ የሚፈልግ እኮ የለም። ስራው ሆኖበት ነው የሚቀድሰው። ቀዳሽ ቢያገኝ ዓመት ሳይቀድስ ይኖራል። ሰበካ ጉባኤ ባይቀጠው ማለት ባይቀጠው ሳይቀድስ በቃ ቁጭ እንትን ቄስ መንክር አቤት ማክሰኞ ትቀድስልኛል እንሰነ እግዚአብሔር ይስጥልኝ እግዚአብሔር ይስጥልኝ። ሰው ሲቀድስ ማንን የሚቀበል ይመስላችኋል? ክርስቶስን ነው። ሰው ክርስቶስን የሚቀበልበትን ቀን ማሳለፍ ይፈልጋል። በጣም እኮ ነው የሚያስደንቀው። ክርስቶስ የሚቀበልበትን ክርስቶስን የሚያገኝበትን ቀን ክርስቶስን የሚበላበትን ቀን መግፋት ይፈልጋል። ሊበላ እኮ ነው ሊበላ 7 ሰዓት ለመብላት ብሎ ነው እኮ ክርስቶስ 9 ሰዓት እየጠበቀው ቅዳሴውን ቀድስልኝ